ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ አደረሰን እንላለን። በትላንትናው ምሽት በልደት ዋዜማ ላይ በከተማችን በአዲስ አበባ አንድ ታላቅ መርሃ ግብር ተካሂዷል። ይህም አላፋት ዝማሬ ነበር። ህዝቡን ሁሉ ዓለምን ሁሉ አስደምሞ አይኑን ወደ ኢትዮጵያ እንዲያይ ያደረገ ትልቅ መርሃ ግብር ነበረ። ይህንን መርሃ ግብር አስመልክተን ከእናንተ ጋር ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ ድረስ ከኛ ጋር ቆይታ እንድታደርጉ ጋብዛችኋለን። ቁም ነገርና መንፈሳዊ የሆኑ ጉዳዮችን ለመስማት ለማየት የምትመጡ ሰዎች ትክክለኛ ቦታ ላይ ነው ያላችሁት። ዳንቴል ሚዲያ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ አድርጉ። ቪዲዮዎቻችን ለሰዎች እንዲዳረስም ሼር እያደረጋችሁ አገልግሎታችን ደግፉ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ እንመለከታለን። በዓሉ ሲጀመር ወይም አላፋት ዝማሬ ሲጀመር በጸሎት ነበር የተጀመረው። ምህላ ተደርጎ መሐረና ተብሎ ኪዳን ተብሎ ወንጌል ተነቦ ነበር የተጀመረው። ዝግጅታችን መጀመሪያ እንዲሆን መርሃ ግብሩ ሲጀመር የሚያሳዩ ፎቶዎችን እንመለከታለን። እነዚህም ፎቶዎች ያቸው እስቲ መሐረና እየተባለ ነው። እዚች ጋር ግን መስቀሏ በጣም ደስ የምትል መስቀል ናት። ብዙ ጊዜ የዲያቆናት እንደዚህ አይነት መስቀል ይዞ አናይም። የላሊበላ አፍሮ አይገባ መስቀሏ ናትና በጣም ልዩ ናት። ደግሞ ጥርት አድርገው የተሰራች ስለሆነች ታምራለች በጣም። ይሄ ደግሞ ከላይ የተቀረጸ ፎቶ ነው እንደምታዩት። በጣም እንግዲህ ሰው አይመጣም ተብሎ ይታሰብ ነበር። ብዙ ሰዎች ላይኖሩ ይችላሉ። የነበረውን የአላፋት ዝማሬ ላይ አትገኙ፣ ጥቁር ልበሱ ምናምን የሚሉ ማዕበሎችን ንቅና ወሬዎችን ሰምታችኋልና በእነዚህ ወሬዎች ሳቢያ ሰው አይመጣም ተብሎ ስጋት አይነት ነገር ነበር። አይ ብዙ ሰው ይመጣል፣ ብዙ አይመጣም የሚሉ ሀሳቦች ነበሩ። ግን እንደምታዩት በጣም ብዙ ህዝብ ምናልባትም መስቀል ሲከበር ከሚመጣው ህዝብ የበለጠ ነው ያለው። ምክንያቱም አስፋልቱ፣ ሜዳው፣ ዳመራ የሚደረግበት ቦታ ራሱ በህዝብ ሞልቷል። መቀመጫውም ራሱ ህዝብ ነው። ከላይ ከስጢፋኖስ ጀምሮ እስከ ላንቻ መታጠፊያ ድረስ እስከ ስቴዲየም መግቢያ ድረስ እንዳለ በቃ ህዝብ ሞልቶ ነበርና ይህን እንዳደረገ ለእግዚአብሔር ክብር ምስጋና ይግባው። ወንድሞች በጣም ለፍተው በጣም ታግለው ለዚህ አድርሰውታልና እንደምታዩት ነው። በጣም የሚያምር ነው። መሐረና እየተባለ ነው። በጣም እንግዲህ አሁን ቀን ላይ ነው እኮ ቀን ላይ ነው። 9 ሰዓት ምናምን አካባቢ ነው። በጣም የሚገርም ነው። ጳጳሳቶች መጥተው እንግዲህ ጸሎት ሲያደርጉ ነው። እዚህ ጋር 3 ጳጳሳት ነው የተገኙት። ቅዱስ አቡነ ማትያስ አልተገኙም። በቀደም ዕለት በሰራውላችሁ ቪዲዮ እንዳያችሁት ባለፈው ዓመት ላይ ተገኝተው ነበር። ዘንድሮ እንደማይገኙ ጭምጭምታዎች ተነበሩ። ምክንያቱም አሟቸዋልና ህመም ላይ ስለሆኑ የሚመጡ አይመስለኝም ብዬ ነበር። እርግጥ ነው ያው ስላማቸው የተገኙ አይደለም። ጤነኛ ቢሆኑ ወይም ደህና ቢሆኑ ይገኛሉ ብለን ተስፋ እናደርግ ነበረ። በነገራችሁ ላይ መድረኩ ላይ እናወራ። መድረኩ 8 ማዕዘን ያለው የቤተክርስቲያን ክብ አይነት ቤተክርስቲያን እንዲሆን አድርገው ነው የሰሩት። እንደምታውቁት ቤተክርስቲያናችን በክብ በሰቀላማና በዋሻ ቤተክርስቲያን ተብላ ትከፈላለች። ይህ የክብ ቤተክርስቲያን ህዝብ ሁሉ ዙሪያውን ከቦ ወደ ቤተክርስቲያኑ ነው ፊቱን አዙሮ የሚጸልየው፣ ጸሎት የሚያደርገው፣ ቅዳሴ የሚያስቀድሰውና ይህንን ሐሳብ ይዘው ነው እቺን መድረክ የሰሯት። ክብ ቤተክርስቲያን አድርገው መሃል ላይ መድረኩ እዛ ላይ ይሆናል። ዘማሪያኖች እዛ ጋር ይዘምራሉ። ህዝቡ ክብ ሰርቶ እቺን ቤተክርስቲያን ወደ መድረኩ ይዞራል ማለት ነው። በሁሉም አቅጣጫ የሚታይ ይሆናል ማለት ነው። በሁሉም አቅጣጫ ዘማሪዎቹን ያህል ዝማሬውን ያህል መዝሙሩ ግጥሙ በስክሪኖች ይታይለታል። በእንደዚህ መንገድ ነው የሰሩትና ይህንን የቤተክርስቲያን ጥንታዊ የቤተክርስቲያን አሰራር የቤተክርስቲያን ትውፊትን በዚህ መልክ በማስቀመጥ የቤተክርስቲያንን ከፍታ የቤተክርስቲያንን ሁሉን አቃፊነትን ያሳዩበት ትልቅ
ምሳሌያዊ አገላለጽ ነውና በጣም የሚያምር በጣም ተጨንቀው ተጠበው ምንም ዳስ የለው ከላይ ዲኮር የለ ምናምን ክፍት ነው ኦፕን ነው መድረኩ ብቻ ነው ከፍ ያለው ለምን ከሩቅ ያለም እንዳይ እንደውም ከቅርብ ያለው ራሱ አይታየውም በደንብ ምክንያቱም ሰፊ ስለሆነ ፊት ለፊቱ ያለው ነው ከሩቅ ያለው ግን መድረኩን በደንብ አድርጎ ያየዋል ከላይ ደግሞ የበለጠ ቤተክርስቲያኗ ቁልታ ቤተክርስቲያን ነው የምትመስለው ነው ቤተክርስቲያን ከቦው መስቀል አደባባይ ራሱ አይመስልም ለማያውቀው ሰው ቤተክርስቲያን ከቦው የተቀመጡ ወይም የቆሙ ዝማሬውን የሚያደርጉ ነው የሚመስለውና በጣም ደስ የሚል ነበር እንደምታዩት ዝማሬዎች ናቸው እንደዚህ መድረክ ላይ እንዲህ ነበር እንግዲህ በፎቶ አሁን ደግሞ ቪዲዮዎች አሉ ቪዲዮዎችን በዚህ የዝማሬ ቪዲዮዎች ናቸው እነሱን የተቆራረጡ ቪዲዮዎች አሉ እነሱን እያየን ቆይታ እናደርጋለን አብራችሁኝ ስላላችሁ በጣም ነው የማመሰግነው በዚህ ቪዲዮ መጨረሻ ላይ ደስ የሚልና እናንተ የምትወዱትን አንድ ፎቶ አሳያችኋለሁ እስከ ፕሮግራሙ መጨረሻ ድረስ አብራችሁኝ እንድትቆዩ ጋብዛችኋለሁ አሁን ደግሞ ቪዲዮዎችን እናያለን ቪዲዮዎች ከመዝሙሮች ናቸው የተለያዩ መዝሙሮች ተዘምረዋል ወደ 30 የሚሆኑ መዝሙሮችን ነው ተዘጋጅተው የዘመሩት በሁለት ክፍል አድርገው ነው የዘመሩትና እነዚህ መዝሙሮች አለፍ አደር ያረግን በጉባኤው በመርሃ ግብር ውስጥ እነማን ተገኙ የሚለውንም በመሃል በቪዲዮቹ እያሳዩዋችሁ ቆይታ እናደርጋለን አብራችሁኝ ቆዩ እስቲ እቺን ቪዲዮ መጀመሪያ እንያት ታውቁት ከሆነ የመስቀል አደባባይ ላይ ደመራ የሚከበርበት ደመራው የሚደመርበት ቦታው ክፍት ነው ያደረጉት ያቺን ቦታ ደግሞ ተጠቅመውታል ክፍት ቢሆንም ግን ተጠቅመዋል ሰላ አድርገውባታልና እስቲ እንያት ተጠብቀው ነበር እንግል ፈጣሪዋን ወለደች ምታዋትቺ አያት እቺ ደመራው የሚደመርበት ቦታ ነው ደመራው የሚደመርበት ቦታ ነው ይተርኩ እንደተጠቀሙት በጣም ይገርማል ኢትዮጵያዊ የሆነ አሳሳል ኢትዮጵያዊ የሆነ ስዕል ነው ያደረጉት ተዋህዷልና ከሥጋ ጋራ ምስጢር ግሩም ነው ከቶም አይነገር መቀባበላቸው ራሱ ደስ ይላል ሴቶች ደግሞ ብለዋል በጋራ ከዛ እሺ ሌላ ቪዲዮ ደግሞ እንይ ሚሊዮን ብርሃንና ኮሜዲያን እሸቱ ናቸው ብዙ ሰዎች ናቸው ያሉት ማን ይቀራል ከዚህ መድረኩ ከሰው ቁመት በላይ ነው የትም ቦታ እኮ መታየት እንዲችል አድርገው ከሰው ቁመት በላይ ከፍ አድርገው ነው መድረኩን ይሰሩት። እሺ እንቀጥላለን። ይሄን ቪዲዮ ደግሞ እንመልከት እስቲ። የቀሲስ መንደር መዝሙር ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነች የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት እንዴት ቢመርጥሽ ነው እንዴት ቢያከብርሽ
ትላንትና ጥቅጥቅ ያለ ቦታው ራሱ ቦታ ስፔስ ያለ ራሱ አይመስልም። በጣም ነው የሚለው ብዙ ነው፣ በጣም ብዙ ባንቺ ተዋህዶ ፈጣሪና ፍጥረት ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅረት እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? እዚህ ጋር እናቆም። እምርም ሄኖክም አሉ። የዚህ መርሃ ግብር ሀሳብ አመንጪ በትሩ ሁሉ የሚያርፍባቸው መምህር ናቸው። እንግዲህ እድሜ ጤናውን ጸጋውን እግዚአብሔር አምላክ እንዲያድልን ነው የምንመኘው የምንጸልየው። እሳቸውን ተከትለው ብዙ ወንድሞች አሉ በዝማሬ ላይ ጽያይ ነው። እሺ ይህንን ቪዲዮ ደግሞ ወደ መጀመሪያ አካባቢ ትንሽ ዋሽንቶ የዛ ይመስለኛል። በተለይ በቪዲዮ በቲቪ ለሚያይ ሰው በጣም ይበዛል። ወደ መሀል አካባቢ ግን እየቀነሰ ነው። ቻይኖችም አሉ። እናንተ ቻይኖችም እየሰሙ ይሆን? የአማርኛ የሚችሉ ይሆን? ነፍሳቸው ትሰማለች። የእግዚአብሔር ቃልም ስለሆነ የመንፈስ ቅዱስ ጉባኤ ስለሆነ ነፍሳቸው ትሰማለች። አንድ ቪዲዮ ላሳያችሁ እስቲ። ይሄንን ወንድማችን ታውቁታላችሁ። እዛ መጀመሪያ ተብት ዘማሪ ነው። አንዳንድ እንደዚህ በግል የሚዘምሩ ወንድሞች በጣም በዚህ ባለፋት ዝማሬ የህብረት ዝማሬው ላይ በጣም ተሳትፈዋል። ትልቆቹ ግን ያው ከጀርባ ሆነው ሲዘምሩ ነው ያየነውና አብረው በጋራ ቢዘምሩ አሪፍ ነበረ። አንድ ታላቅ ሰውም ነበሩ እማማ ዝናሽ። እስቲ ላሳያችሁ። ታቸው ነበሩ እማማ ዝናሽም ነበሩ። የተለያዩ መዝሙሮች ናቸው የነበሩት። ወደ 30 የሚሆኑ መዝሙሮች ናቸው። እንግዲህ አለፍ አለፍ እያረኩ ነው ማሳያችሁ። ይህ ከኢቲቪ ነው የተወሰደው። ብዙ ቪዲዮዎች ናቸው ላይቭን ያስተላለፉት። ኢቲቪ፣ ፋና፣ አዲስ ቲቪ በተለያዩ የቴሌቪዥን ጣቢያዎች ቀጥታ ከመተላለፉ ባሻገር በተለያዩ ዩቲዩቦችም ይህ ፕሮግራም ተላልፏል። በጃንደረባው ሚዲያ ዩቲዩብ ገጽ፣ በነፋና፣ በኢቲቪ፣
በኢንሲ በሆነው ምናምን በሚባልም አንድ ዩቲዩብ ቻናል አይቻለሁ። ወደ 4-5 ዩቲዩብ ቻናሎችን አይቻለሁ። በግልም እዛው ሆነው ላይቭን ሲያስተላልፉ የነበሩ ወንድሞች አሉ። ሁላችሁም እንግዲህ እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ ነው የምለው። በዓለም እንዲዳረስ ነው ይሄ እንደዛ የሆነውና የቴሌቪዥን ተቋማትንም በጣም ነው የምናመሰግነው። ይህ ነገር ለዓለም እንዲታይ ዓለም ቤተክርስቲያን ልኳን፣ ቤተክርስቲያን ክብሯን፣ ቤተክርስቲያን ውበቷን እንዲታይ ስላደረጋችሁ ከልብ ነው የምናመሰግነው። በመጨረሻ ግን አንድ ቪዲዮ አሳያችኋለሁ። በጣም ያስገረመኝና ደስ ያለኝ ቪዲዮ ነውና እስቲ እንመልከተው። ኢቲቪ ላይ ነው የቪዲዮ እየተላለፈ የነበረው። ከዚህ በኋላ ያላችሁ ደስ አይልም? እመቤታችን ቅድስት ድንግልን ከፍ አድርጓት አይታ በጣም ነው የሚገርም። ደስ የሚል ቪዲዮ፣ ደስ የሚል የእመቤታችን መዝሙር ሲዘመር ነው መዝሙር ሲሉን ከፍ አድርጎ ልጁ የሚያሳይ የነበረው። እንግዲህ ጣቢያውም ደግሞ በደንብ አድርጎ ነው ያሳየን። እንግዲህ አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። የቪዲዮ ፓርት 2 አለው። ፓርት 2ን እንድትጠብቁኝ ጠይቃችኋለሁ። ፓርት 2 ደግሞ በሌሎች ቪዲዮዎች ነው የምንመጣው። አብራችሁኝ ስለነበራችሁ ግን ከልብ ነው የማመሰግነው። እዚህ ድረስ አብራችሁኝ የቆያችሁ ኦርቶዶክሳውያን ላይክ በማድረግ አገልግሎት እንድትደግፉ ጠይቃችኋለን። ቻው።